በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። ኢየሱስም እግራቸውን አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ፣ እንዲህም አላቸው፣ ያደረግሁላችሁን ታስተውላላችሁን? እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብሁ፣ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል። እኔ ለእናንተ እንዳደረግሁ እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁና። እውነት እውነት እላችኋለሁ፣ ባሪያ ከጌታው አይበልጥም፣ መልእክተኛም ከላኪው አይበልጥም። ይህን ብታውቁ ብታደርጉትም ብፁዓን ናችሁ። ስለ ሁላችሁ አልናገርም፣ እኔ የመረጥኋቸውን አውቃለሁ። የዮሐንስ ወንጌል ምዕራፍ 13 ከቁጥር 13 እስከ 18 ያለው ቃል ነው። እንደሚታወቀው በየዓመቱ ጸሎተ ሐሙስ እያልን የመድኃኒታችን የኢየሱስ ክርስቶስን ደቀ መዛሙርቱን እግራቸውን ያጠበበት ቅዱስ ቁርባን የመሰረተበትን ዕለት ቤተ ክርስቲያን በየዓመቱ ታስበዋለች። እንግዲህ ጸሎተ ሐሙስ በርካታ ምስጢራት የተከናወኑ እንደሆነ ይታወቃል። በተለይ ሕጽበተ እግር፣ የምስጢር ቀን፣ የአዲስ ኪዳን ሐሙስ እየተባለ ይነገራል። እንግዲህ በጸሎተ ሐሙስ ዕለት ከተከናወኑት በርካታ መንፈሳዊ ክንውኖችና ምስጢራት መካከል አንደኛው መድኃኒታችን ኢየሱስ ክርስቶስ ቅዱስ ቁርባንን የመሰረተበት ዕለት ነው። የምስጢር ቀን የተባለበት አንዱ ምክንያትም ከዚህ የተነሳ ነው። እንግዲህ ወንጌላውያን በየፊናቸው እንደዘገቡት የማቴዎስ ወንጌል ምዕራፍ 26 ከቁጥር 26 ጀምሮም እንደተገለጸው ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ጽዋውንም አንስቶ አመስግኖም ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው አለ ይላል ወንጌላዊ ማቴዎስ። እንግዲህ ከምስጢራት ወይም ደግሞ የጸሎተ ሐሙስ ዕለት ከተከናወኑት መንፈሳዊ ክንውኖች አንዱ ይህ ነው። ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው። ስለ ብዙዎች ለኃጢአት ይቅርታ የሚፈስ፣ ይህንን ሁላችንም ልናስተውለው ይገባል። ስለ ብዙዎች ለዓለም ሁሉ የፈሰሰውን የክርስቶስ ደም፣ ስለ ብዙዎች ለኃጢአት ይቅርታ የፈሰሰውን የክርስቶስ ደም፣ የተቆረሰውን ሥጋ የምናስብበት አንዱ መሆኑን ከጸሎተ ሐሙስ ምስጢራት ወይም ደግሞ መንፈሳዊ ክንውኖች አንዱ ይህ ነው። ሌላው ደግሞ በዮሐንስ ወንጌል ምዕራፍ 13 ከቁጥር 12 ጀምሮ ቀደም ብዬ እንዳነበብኩት እዚህ ላይ የተገለጸው ደግሞ በተለይም በዋናነት ደቀ መዛሙርቱን የሚመለከት ዛሬም ቢሆን አገልጋዮች የሆን በእውነት እግዚአብሔር ለወንጌል ጠርቶኛል፣ ለመንፈሳዊ አገልግሎት ጠርቶኛል የምንል ሁላችንም ልናስተውለው የሚገባ ቁልፍ ቃል ነው። ያደረግሁላችሁን ታስተውላላችሁን ነው ያለው። እንግዲህ ሳምንት ከሰኞ ጀምሮ እስከ ዓርብ ድረስ ያለው ወቅት የመድኃኒታችን ኢየሱስ ክርስቶስ የሕማሙን፣ የመከራውን፣ የስቅለቱን የተቀበለውን ልዩ ልዩ መከራ የምናስብበት እንደሆነ ይታወቃል። እንደ ስሙ ሰሙነ ሕማማት ነው የተባለው። ስለዚህ በዚህ ውስጥ ግን በጣም ልናስተውለው የሚገባ
በእውነት ከሰኞ እስከ ዓርብ ድረስ እስከ ትንሣኤ ድረስ ያለውን ይህንን የክርስቶስን ነገር ስናስብ ምን ያህል እናስተውለዋለን የሚለውንም እግረ መንገዳችን ሁላችንም እንድናስበው አንዱ ምክንያት ሆኖ በተለይ አገልጋዮች የሆን ደግሞ ያደረግሁላችሁን ታስተውላላችሁን ነው ያለው። እግራቸውን ካጠበ በኋላ ራሱን ዝቅ አድርጎ በትሕትና የደቀ መዛሙርቱን እግር ካጠበ በኋላ ለመሆኑ ያደረግሁላችሁን ታስተውላላችሁን አለ። አሬም ሆነ ስለ ሰሙነ ሕማማት፣ ስለ ጸሎተ ሐሙስ፣ ስለ መስቀል፣ ስለ ስቅለቱ ስናስብ በእውነት እያስተዋልን ነው ወይ? እናስተውለዋለን ወይ ነው ወይስ የተለመደ ነገር ብቻ አድርገን ነው የምንመለሰው የሚለውን ክርስቲያን የሆን ሁላችንም አገልጋዮች የሆን ደግሞ እንደ አገልጋይ በተሰጠን ኃላፊነት ምንድን ነው የሚለውን የአገልግሎታችንን ኃላፊነት በተለይ ጥሪ ያለበት ሰው እዚህ ላይ የተገለጸ አንድ ቃል አለ። ታስተውላላችሁን ካለ በኋላ እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። ያላችሁት ሁሉ ትክክል ነው። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠቡ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል። እኔ ለእናንተ እንዳደረግሁ እንዲሁ እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁና ካለ በኋላ እውነት እውነት እላችኋለሁ ባሪያ ከጌታው አይበልጥም፣ መልእክተኛም ከላኪው አይበልጥም። ይህን ብታውቁ ብታደርጉትም ብፁዓን ናችሁ ካለ በኋላ ሲቀጥል ምን አለ? ስለ ሁላችሁ አልናገርም፣ ስለ ሁላችሁ አልናገርም። ምክንያቱም ይሁዳ በመካከላቸው ስለነበር አሳልፎ የሚሰጠው በ30 ብር የሚሸጠው ይሁዳ በደቀ መዛሙርቱ መካከል ነበርና ስለ ሁላችሁ አልናገርም አለና እኔ የመረጥኋቸውን አውቃለሁ አለ። የመረጥኋቸውን በትክክል ለወንጌል አገልግሎት የተጠሩ ለወንጌል አገልግሎት የተመረጡ ሰዎች ማድረግ የሚገባቸውን ጉዳይ ነው በግልጽ ያስቀመጠው። ስለዚህ ታስተውላላችሁ ወይ? ክርስቶስ ራሱ እንግዲህ ስለ ራሱ አገልግሎት በማርቆስ ወንጌል ምዕራፍ 11 ላይ 10 ላይ እንደገለጸው ይቅርታ ምዕራፍ 10 ላይ እርሱ ጌታ ሲሆን መምህር ሲሆን ደግሞም አምላክ ሲሆን አገልግሎት ምን ማለት እንደሆነ ሲያስረዳ ራሱን አሳልፎ እስከ መስጠት ድረስ እንዳገለገለ አገልግሎት ማለት ደግሞ ይህ እንደሆነ የገለጸውን እናገኛለን። የአገልግሎትን ምንነት፣ የአገልግሎትን ሁኔታ እንደ አገልጋይ በትክክል አገልግሎት ተጠርቻለሁ አገልጋይ ነኝ ካለ ማድረግ ያለበትን መድኃኒታችን ኢየሱስ ክርስቶስ የራሱን ሕይወት የራሱን አገልግሎት ምሳሌ አድርጎ ነው ያቀረበው እና በእናንተስ እንዲህ አይደለም በማለት ነገር ግን ማንም ከእናንተ ታላቅ ሊሆን የሚወድ የእናንተ አገልጋይ ይሁን፣ ከእናንተም ማንም ፊተኛ ሊሆን የሚወድ የሁሉ ባሪያ ይሁን። እንዲሁ የሰው ልጅም አለ ሊያገለግልና ነፍሱን ለብዙዎች ሊሰጥ ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። አገልግሎት ማለት ይህ ነው በማለት ገልጾላቸው እናንተም ከእኔ በተማራችሁ ትምህርት መሰረት አንዳችሁ ሌላችሁን ማገልገል፣ አንዳችሁ ለሌላችሁ ባሪያ መሆን፣ አንዳችሁ ለሌላችሁ በትሑት ማንነት ማገልገልና እርስ በርሳችሁ ደግሞ እግራችሁን ትተጣጠቡ ዘንድ ይገባላል። ይህ እግር መተጣጠብ ስንል እንደ ቤተክርስቲያኒቱ ስርዓት በዓመት ጠብቀን ብቻ የምናደርገው የጸሎተ ሐሙስ አገልግሎት ብቻ ሳይሆን በየጊዜው አገልጋይ የሆነ ሰው ክርስቲያን የሆነ ሰው አንዱ ሌላውን እንዴት ዝቅ አድርጎ ማገልገል እንደሚገባው ያስተማረው ክፍል ነው። ተጠርቻለሁ የሚል አገልጋይ ራሱን ዝቅ አድርጎ ማገልገል እንደሚገባው ክርስቶስ ታስተውላላችሁ ያለ። ለመሆን ያደረግኩትን ታስተውላላችሁን? እርሱ ራሱን ዝቅ አድርጎ ነፍሱን እስከ መስጠት ድረስ እንዳገለገለ የደቀ መዛሙርቱን እግር እንዳጠበ አገልግሎት ማለት ዝቅ ማለት እንደሆነ በዚህ ዘመን ትልቁ የቤተ ክርስቲያን በሽታ አገልግሎት ማለት ዝና፣ አገልግሎት ማለት መታወቅ፣ አገልግሎት ማለት ክብር ብቻ የሚመስለን በሰዎች ፊት መታየት ብቻ የሚመስለን ስንት ሰዎች ነን ያለ ነው። ስለዚህ አገልግሎት ማለት ግን በዮሐንስ ወንጌል ምዕራፍ 13 ላይ የተገለጸው ነው። ራሱን ከፍ የሚያደርጉ ሁሉ ዝቅ ይላል፣ ራሱን ዝቅ የሚያደርጉ ሁሉ ከፍ ይላል
በማለት ነው መድኃኒታችን ኢየሱስ ክርስቶስ በቅዱስ ወንጌል ያስተማረው። አገልጋይ ማለት ክርስቲያን ማለት ለእውነተኛ የክርስትና ሕይወት ለእውነተኛ አገልግሎት የተጠራ ሰው ራሱን ዝቅ አድርጎ የሌሎችን እግር ማጠብ እንዳለበት፣ ራሱን አዋርዶ ሌሎችን ማገልገል እንዳለበት በቅዱስ ቃሉ በግልጽ ተቀምጦ እናገኛለን። ስለዚህ ይህ የጸሎተ ሐሙስ አገልግሎት በተለይ መድኃኒታችን ኢየሱስ ክርስቶስ የደቀ መዛሙርቱን እግር ያጠበበት፣ እነዚህ የተጠሩት ሁላችሁን አይደለም አለ፣ የተጠሩትን ግን አውቃለሁ አለ። እነዚህ ራሳቸውን ዝቅ አድርገው ክርስቶስን ያገለገሉ፣ ቤተክርስቲያን ያገለገሉ፣ ነፍሳቸውን ስጋቸውን ለመከራ አሳልፈው እስከ መስጠት ድረስ ለክርስቶስ የታመኑ ሰዎች ናቸው። እንዲህ አይነቶቹ እግዚአብሔር በጊዜው ከፍ እንደሚያደርጋቸው እግዚአብሔር ከፍ ከፍ የሚያደርግ አምላክ መሆኑን አውቀው በእርሱ እጅ ስር ወድቀው ታምነው ያገለገሉ ናቸው። ስለዚህ ምን አለ? ለመሆኑ ያደረግሁላችሁን ታስተውላላችሁ ወይ? ልብ ብላችኋል ወይ? እኔ መምህር ስሆን የእናንተን እግር ካጠብኩ፣ እኔ መምህር ስሆን ጌታ ስሆን፣ መምህር ብቻ ሳይሆን ጌታም ሲሆን የእናንተን እግር ዝቅ ብዬ ካጠብኩ እናንተም እርስ በርሳችሁ ይህንን ማድረግ ይገባችኋል። ትሕትናን፣ ፍቅርን፣ ራስን ማዋረድን የአገልግሎታቸው ምሳሌ አድርገው የአገልግሎታቸው ምልክት አድርገው ማገልገል እንደሚገባቸው ክርስቶስ ራሱን ምሳሌ አድርጎ ከእኔ ተማሩ ብሎ ይህንን አገልግሎት የፈጸመበትን ጸሎተ ሐሙስ እያል የምንጠራው በየዓመቱ የምናስበው ዛሬ እኔና እናንተ በዕለት ተዕለት ሕይወታችን ክብርና ዝናን በሰው ፊት ዘንድ ከበሬታን በመናፈቅ ሳይሆን ልክ እንደ ፈሪሳውያን የተወቀሱበት አንዱ ምክንያት የማቴዎስ ወንጌል ምዕራፍ 23 ከቁጥር 1 ጀምሮ እንደተገለጸው በምሳ ቦታ የከበሬታ ወንበር፣ በመንገድ ደግሞ መምህር ሆይ መባልን የሚፈልጉ ስለዚህ እነዚህ ሰዎች ወዮላችሁ አላቸው። ደቀ መዛሙርቱን ደግሞ ከፈሪሳውያን እርሾ ተጠበቁ። ምክንያቱም የፈሪሳውያን አገልግሎት የታይታ አገልግሎት ነው። የሕዝቡ ሸክም ምን እንደሆነ አይሰማቸውም። ለራሳቸው ክብርና ለራሳቸው ዝና፣ ለራሳቸው ዕውቅና፣ ለራሳቸው ጥቅም ብቻ የሚኖሩ ነበሩ። የተጠሩት አገልጋዮች ግን ምን አይነት ሕይወት ምን አይነት አገልግሎት ይኖራቸው ዘንድ እንደሚገባቸው መድኃኒታችን ኢየሱስ ክርስቶስ ለመሆኑ ያደረግሁላችሁን ታስተውላላችሁን? ስለዚህ ይህንን እኔ ያደረግሁላችሁን እኔ እናንተን እግር እንዳጠፉ እግር ማጠብ ቀደም ብዬ ዓመት ጠብቀን ብቻ ለማጠፍ ሳይሆን በየቀኑ በየጊዜው ሌሎችን ዝቅ ብለን እንድናገለግል የራሳችንን ክብር፣ የራሳችንን ዝና፣ የራሳችንን ዕውቅና፣ የራሳችንን ጥቅም በመፈለግ ሳይሆን ክርስቶስ እንዳስተማረን የክርስቶስን ሕይወት ምሳሌያችን የሆነውን ክርስቶስን እያሰብን እንድናገለግል የተፈጸመ ስርዓት ነው ጸሎተ ሐሙስ። ስለዚህ ጸሎተ ሐሙስን ስናስብ በተለይ በእውነት እግዚአብሔር ለአገልግሎት ጠርቶኛል፣ ለመንፈሳዊ ሕይወት ጠርቶኛል፣ ለእርሱ ክብር ጠርቶኛል፣ ምዕመናንን ቤተ ክርስቲያንን እንዳገለግል ጠርቶኛል የምንል ሰዎች ጥቅም በማሳደድ ክብር በማሳደድ ዝና በማሳደድ ሳይሆን ራሳችንን ዝቅ አድርገን ሌሎችን ማገልገል እንደሚገባ ነውና በዚህ የቃሉ እውነት ጸንተን እንድንኖር አምላካችን ሁላችንንም ይርዳን።